እንጠብቃለን በጉጉት ቤተሰብ። ወይኔ የሩቲ አመለ ወርቆች ይሆናችሁ እህቶች፣ እኔ ለእናንተ ቃላት የለኝም። ኮሜንቱ እንዴት ልብን እንደሚያሞቅ ድለሩታ 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 ድለሸጓላ አመለ ወርቃዋ ለልዑሌ እናት ለነብሯ በመድኃኔዓለም እውነት ዘመናችሁ በደስታ የተሞላ ይሆን። እንግዲህ እንደሚታወቀው ካለናንተ ቲክቶኩም ዩቱበሩም የትኛውም የሶሻል ሚዲያው ፔጅ ካለ እናንተ አያምርምና እውነት እኔ ለእናንተ ቃል የለኝም። እንግዲህ ከዚህ ጌም ጀርባ ምንድነው የተዘጋጀው? ለምን ጌሙ በበዓል ቀን ሊውል ቻለ? ለምን ይሄ አስፈለገ የሚለው እንግዲህ ብዙዎቻችን እያናገረ ብዙዎቻችሁም እየተቆጣችሁ ኮሜንት ላይም አንዳንድ ሀሳቦችን እያየው ነበር። በተለይ እንግዲህ በዓል ነው፣ በጣም ትልቅ በዓል ነው። በዚህ አጋጣሚ በጣም ብዙዎች መረዳት ያለባቸው ምስኪኖች በዓሉን ጾሙን እንኳን መፍታት ያልቻሉ ስጋ መግዣ የተለያዩ ነገሮችን መግዣ ያጧሉና ያንን ቀን ከእንደዛ አይነት ሰዎች ጋር ብትውል ብታሳልፉ አብርሽና ሩታም እንዲሁም ሄርሜላ በጣም አሪፍ ነበር እንዳሳብ ማለት ነው። ላይክ እንደ መቄዶንያ በጣም ብዙ ጎዳና ላይ ምግብ አሰርታችሁ እንደዚህ አይነት ነገር ብታረጉ ነበር፣ እንደዚህ አይነት ሞመንት ብታሳልፉት አሪፍ ነበር። ግን ጌም አዘጋጅታችሁ እናንተ እንግዲህ ኦዲየንስን እርስ በርስ ለማጋጨት ይሁን አላቅም፣ አብርሃም ምን እንደፈለግ ለምን ሩታ ይሄ ነገር እንደማታስበው እርግጠኛ ነኝ። ሲቀጥል ደግሞ ሩታ ጌመሮች ጓደኞች የሏትም፣ ኦፍ ኮርስ የላትም። ብዙም አይደለችም ቲክቶክ ላይ እንደምታዩት ብዙም አክቲቭ አይደለችም። ያው አሁን ላይ ልጇን የሚያሳደገኝ ስለሆነ ከጊዜ ማንጻር ጊዜም ስለሌላት ይመስለኛል ብዙም አክቲቭ አይደለችም። እና እንግዲህ በዚህ አጋጣሚ ሜሪና ዳኒ እንግዲህ ከጎኗ እንደምትሆኑ ጌመሮችን እንደምታመጡላት በተለይ በጣም ሼር እና ኮፒ ሊንክ ያስፈልጓል። እንግዲህ የላይፍ ስርጭቱም እንዲሁም ደግሞ ካሁኑ እናንተ ሼር ብታረጉላት አንዳንድ ማስታወቂያዎችን በሰሩላት በጣም አሪፍ ነው። እንግዲህ እሑድ ማለት በጣም ቅርብ ቀን ነው። አስቀድማችሁ ብትነግሩ ኖሮ እኛም በቻልነው መጠን እንግዲህ ሼር እናደርገዋለን። ግን ደግሞ እውነት ተወዳጆች እሑድ ቀን ባይሆን እንደኔ በጣም ደስ ይለኝ ነበር። ግን ከሆነ ምንም ማድረግ አንችልም፣ እንጠብቃለን። የኔ ምርጥ ተወዳጆች ሰላም አላልኳችሁም? በያላችሁበት ሰላም ጤና ፍቅርን አብዝቼ እመኝላችኋለሁ። ለቤት አዲስ ከሆናችሁ ሻይር ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የኔ ተወዳጆች በጣም አድርጌ ነው የምወዳችሁ። እውነት ስለምታበረታቱ እኔ ቃል የለኝም። እንግዲህ ወደ ሀሳቤ ስመለስ እንዴት ነው አንድ ሁለት የማይዋደዱ እንስቶች እንዴት ነው ጌም ሊጫወቱ ይቻላሉ? ለምንድን ነው አብርሃም ይሄንን ነገር ማድረግ የፈለገው? ታውቃላችሁ ሩታም ይሄ ነገር ፍላጎቱ የላትም፣ ግን አብርሃም ነው ይሄን ነገር ያዘጋጀው። ግን ደግሞ ያው አብርሃምን ስለምትሰማውና ሁሌ ሀሳቡን ውድቅ አታረግበትም። ያው የክብርን ጉዳይ ይመስለኛል፣ የልጇን ማባት ስለሆነ ይሆናል እምቢ አትለውም። እሺ ብላ እንግዲህ መታለች። እውነት ነው። ትላንትና ላይክ እንደ ቀለበት ፕሮግራም ለማድረግ እንግዲህ የተዘጋጀ ፕሮግራም ነበር። እሱም አልተሳካም፣ ከሽፏል። በዛ ምክንያት እንግዲህ በጣም ብዙ የመዳም ቅመሞች ማለት እችላለሁ ብዙ ብር ያዋጡን እንግዲህ ብዙ አሉ ማለት ባልችልም፣ ግን አሉ አንዳንዶች አሉ እንግዲህ ከሽፎባቸዋልና ምናልባት እንግዲህ ያው ጌሙን ደግሞ በአካተተ እንግዲህ አንበሳ ለማውረድ ይመስለኛል እንግዲህ የተዘጋጁት። ለምን እሷም ሄርሜላ በዚህ አጋጣሚ ማደግ ትፈልጋለች፣ መለወጥ ትፈልጋለች፣ ሳንቲም ትፈልጋለች። ገብቷችኋል አይደለ? አንዳንዴ እኮ ያው ወጣትነታችሁን ዝም ብላችሁ አታባክኑት የሚባለው እኮ በእንደዚህ አይነት መንገድ አይደለም። ማለት ይሄ ሰውነት እኮ የክብር ጉዳይ ነው። ዛሬ ላይ የምናደርጋቸው የትኛውም ነገሮች ነገ ላይ ዋጋ ያስከፍሉናልና በዚህን ያህል ተጋግጠሽ በዚህን ያህል ራሽን ዝቅ አድርገሽ በዚህን ያህል መንገድ ተጉዘሽ አንድ ባልዳር ወንድን ከሚስቱና ከልጁ ላይ የራሽ ለማድረግ ባጥሪ መልካም ነው። ማለት ምንም ያዝሽ ነገር የለም። እኛ ከስነ ምግባርሽ ውጭ እኮ አንቺን የምንጠላበት ሌላ ምንም ምክንያት የለንም። ለምን ምንም የጎደልሽ ነገር የለም። ግን የጎደልሽ ምንድን ነው? ስነ ምግባር። እውነት ስነ ምግባር። ምንም ብትወጁ ብታፈቅሩ ራሱ መታገስ ነበረብሽ። እውነት ራሱ ፍቅር ቢኖርሽ በእርግጥ አንቺ አሁን ላይ ስለምትወጁ ስለምታፈቅሩ አብርሃም የሚያስደስታቸውን የትኛውም ነገሮች ታረጊያለሽ። ለምን? ስለምትወጁ ስለምታፈቅሩ አብሮሽ እንዲሆን ስለምትፈልጊ ከሩታ ለይተሽ አብረሽ ለመኖር ስለምትፈልጊ የትኛውም ነገር ከማድረግ ወደ ኋላቲም። ግን ደግሞ ይሄ ትዳር ብለሽ አሁን ያሰብሽው ወይም ደግሞ ያገበኛን ብለሽ የምታስቢው ወንድ ደግሞ መጨረሻ ላይ አብሮሽ ካልሆነ ምንድነው ሊሰማሽ የሚችለው? ምንድነው ተጽዕኖ የሚፈጥረው አንቺ ላይ? ብዙዎቻችሁ ደግሞ ተፋቷል ከሩታ ጋር በቃ እናንተ
ብዙ የምታወሩ ልጆች አላችሁ። እኔ ለእናንተ ብዙ መልስ አልሰጥም። ለምን ስለማይነ ኮሜንታችሁም አየዋለሁ እና የተለያየ ሀሳብ የምትሰጡ ሰዎች አላችሁ። ነገ ላይ በራሱ ጊዜው ራሱ መልስ ይመልስላችሁ። የዛን ጊዜ አሀ ትክክል ነበሩ ብላችሁ ትላላችሁና ጥፋት ነው። ሁለቱም ጋርም ጥፋት አለ። በቃ ሰው ደግሞ በህይወት እስካለ ድረስ ያጠፋል፣ ይሳሳታል። ስለዚህ ከጥፋቱ ተመልሶ ደግሞ ይቅርታ ጠይቆ ደግሞ ነገሮችን አስተካክሎና ሰላም ፈጥሮ አብሮ መኖር ይቻላል። እንግዲህ የኔ ተወዳጆች ማለት ነው እሁድ ላይ እንግዲህ ሁላችሁም ራሳችሁን አዘጋጅታችሁ ሩታ ቤት እንግዲህ ኮፒ ሊንክ በማድረግ ሼር በማድረግ ሪፖስት በማድረግ ያው እንደምትተባበሩ ምንም ጥርጥር የለኝም። አሪፍ ፕሮግራምም እንደሚሆን ምንም ጥርጥር የለም። ግን ትንሽ እንዳልኳችሁ ቀኑ እሁድ ባይሆን በአውደ ዓመት ቀን ባይሆን አሪፍ ነበረ። ግን ደግሞ እንዳልኳችሁ እኛ ከሩታ ጎን ነን። ይሄን ነገር ደግሞ ያደረገው አብርሃም ነው፣ ካለ ምክንያት አላረገውም። እውነት ነው። መግቢያ ላይ እንዳልኳችሁ ምናልባት እንደዚህ አቅመ ደካማ የሆኑ እናቶችን ቢጎበኝ በጣም ብዙ መረዳት ያለባቸው በጣም ብዙ የኛን እርዳታ የሚፈልጉ ሰዎች አሉና ለነሱ የሆነ ነገር ቢያደርጉ ምን ያህል የመንፈስ እርካታ እንደሚሰጣቸው ለነሱ ማስታወስ አስፈላጊ አይደለም። ለምን እንዴት ነው አንድ ሰውን ማስደሰት ምን ያህል መንፈሳችሁ እንዴት እንደሚያስደስተውና በእንደዚህ አይነት ፕሮግራም ላይ ብትሳተፉ አሪፍ ነበረ። ግን ደግሞ አናውቅም ከካሜራ ጀርባ እንደዚህ አይነት ነገሮች ልታረጉ ትችሉ ይሆናል። ያው አንዳንዴ የሰው ልጅ የሚያሳየንንና የሚያደርገውን ነገር ነው አይደለም የምናየው። ለዛም ነው እኛ እንግዲህ እዚህ ጋር መተን ሀሳባን ሴት የምንሰጠው ከምናየው ነው። እናንተ ሄዳችሁ በኮሜንት ሀሳብ ሰጡ፣ እኛም ደግሞ እዚህ መተን ሀሳባ ሴታችንም በድምጽ እናጋራለን። ለእናንተ ምርጥ ለሆናችሁ ለሩቲ እንቁ ለሆናችሁ ወርቅ ለሆናችሁ ቤተሰብ ማለት ነውና ምንም ጥርጥር የለውም ሩታችን ታሸንፋለች። እውነቷ ነው። ጅብ ከሄደ ውሻ ጮህ ብላለች። እንግዲህ እውነት ሩታ እኮ ትናገር እውነት ሩታ ትናገር አይገልጸውም እውነት ትናገር አይገልጸውም እና ሩቲም እንግዲህ መልካም እድል ብለናል። እውነታው ታሸንፊያለሽ። ግን የዛን ቀን ምናልባት አብርሃም ከሄርሜላ ጋር ገብተ ላይቭ ላይ የምታሳልፍ ከሆነ በጣም ነው የምናድደው። ቢያንስ ከሁለቱም ጎን ነው መሆን ያለብህ። በተለይ ከልጅ እናት ጎን ነው መቆም ያለብህ። ልዑልን የመሰለ አመለ ወርቅ የሆነ እንደፈለከው ስታረገው እንደፈለክ የሚሆንልክ እንደሷ ትሁት የሆነ ወርቅ የሆነ ልጅ ነው የሰጠችክ እናት ናትና ከጠገቧ እንደምትሆን ተስፋ እናደርጋለን። እርግጠኛ ነኝ አንተም ትጥቅን አዘጋጅተን የዛን ቀን የምትገባው ያው እንግዲህ ይታወቃል። የሩታ ደጋፊዎች በጣም ብዙ ናቸው። በጣም ብዙ ስጦታዎች፣ በጣም ብዙ አንበሶች እንደሚኖሩ ጥርጥር የለኝም። እንግዲህ አንተም ደግሞ ለሄርሜላ አንተ ትሰጣታለህ፣ የሚሰጣት ከሌለ ማለት ነው። ያው ይኖራሉ አይኖሩም አንልም። የሄርሜላ ኦዲየንሶች አሉ። እነሱም እንግዲህ የቻሉትን የሚችሉትን ያደርጋሉ። በተለይ እንግዲህ አሁን አንድ አንበሳ ዋጋው ለእናንተ አልነግራችሁም፣ አብዛኛዎቻችሁ ታውቃላችሁ። ከአንድ ወር ደሞዝ በላይ ነው እና አላውቅም። ትሰጣላችሁ እኮ እናንተ አትሰጡም አይባልም አይደለ? እናንተ ትሰጣላችሁ። ለቤተሰብ መላክ የሚጠበቅባችሁን ትታችሁ ማድረጋችሁ አይቀርም። ግን ደግሞ አትስጡ አንልም፣ ስጡ። ስጥ ይሰጣል ነው አይደል የሚባለው። ግን ደግሞ ስጥ ይሰጣል የሚባለው ደግሞ አይነት አለው። ላለው ስናሽቃበት ሲያው ለሌለው መረዳት ላለበት ሰው ስንረዳ ነው። እና የኔ ተወዳጆች እውነት ለመናገር ከጌሙ ጀርባ እንግዲህ ምን ሊኖር ይችላል የሚለው ነገር አሳስቦኛል። ለምን ምን ታቅዶ ነው ለምንድን ነው የሚለው ነገር እውነት እየከነከኔ ነው። አላመንኩኝም ራሱ በጣም እኔ ማለት መጀመሪያ አብርሃም ነበረ ፖስት ያደረገውና እሑድ ማታ ቀጥታ ስርጭት በላይቭ ላይ ሩታና ሄርሜላ ብሎ ፖስት ያደረገው ምናልባት 3 ሰከንድ ምናምን ቢሆን ነው ከፖስት ያየሁት እና ግራ ገባኝ። ምን ታስቦ ነው ማለት አብርሃም እንደው ምን አስቦ ነው? በቃ የሆነ ነገር አዲስ ነገር መፍጠር የሚፈልገው። በነገራችን ላይ አብርሃም መነጋገሪያ እርሶችንና የሆነ የመነጋገሪያ አይዲያዎችን መፍጠር በጣም ጎበዝ ነው፣ አይታማም። ለማንኛውም እንግዲህ እነ ጽጉ እነ ሜሪ እነ ዳኒሻ ከሩት የጎን እንደምትሆኑ ለጓደኞቻችሁ ሼር እንደምታደርጉ ያው ይጫወታሉ እነሱ ጌመሮቹ ስለሆኑ፣ በተለይ ዳኒ ጌመርም ስለሆነ በጣም ብዙ ጌመር ጓደኞች አሉና ሩታንም እንግዲህ በጣም አብዛኞቹ የሚወዷት እንስቶች ወንድሞች አሉ። እነዛ ደግሞ እንግዲህ ሰፖርት ያደርጋሉ። በዛን ቀን አሪፍ ጨዋታ ይኖራል። አሪፍ ደስ የሚል የሆነ የሚያስቀና ምሽት እንደሚኖር ተስፋ አድርጋለሁ። እንዳልኳችሁ በዓል መሆኑ ትንሽ ይደብራል። እንግዲህ በዓል መሆኑ መደበር ማለት ያው መዛን ቀን ባይሆን በተለይ እኔ ብቻ አላውቅም። እናንተ ያሰባችሁትን ነገር አስባችሁን ይህን ነገር ልታድርጉ የፈለጋችሁት
ምናልባት በበዓል ቀን እንግዲህ ሰው ቤቱ ተሰብስቦ የሚቀመጥበት ቀን ነው። ምናልባት የመዳም ቅመሞችም እረፍት ይኖራቸዋል። የሆነ የእረፍታቸው ቀን ነው ብላችሁ ማስባችሁ ከሆነ ያው ሰው ሀገር ላይ የሚኖር ሰው እረፍት የለውም። ምናልባት ከስንት አንድ ውጭ የሚሰሩ ልጆች እረፍት ሊኖራቸው ይችላል እንጂ አብዛኛው በስራ ላይና ቤት ውስጥ ሆኖ ነው የሚያሳልፈው። ምናልባት ግን የምትገቡበትን ሰዓት አስተካክላችሁ ብትገቡ አሪፍ ነው። ምናልባት በጊዜ ሳይሆን ትንሽ ሰዓቱን ከ4 ሰዓት በኋላ ምናምን ነገር አብዛኛው ሰው ስራ ጨርሶ ስለሆነ ወደ ቲክቶክም ወደ ተለያዩ የሶሻል ሚዲያዎች ላይ የሚሰማራው ማለት ነው። የኔ ተወዳጆች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤት የምትሆኑ ጋብዛችኋለሁ። ባባይ